መከታተል የግድ ነው። እናትሽ አባትሽ ሁሉም ደስ ይላሉ። እንዴ ቆይ ለምን ይሄን ማድረግ አስፈለገ? ለምን ልጅ እንዳለሽ አልነገርሽኝም? አንቺ እኮ ጠንካራ ነሽ። አሁን ግን በጥንካሬም በድክመቴም ነው የመጣብኝ። ማን ነው ጥንካሬሽ? ማን ነው ድክመትሽ? ልጄ ጥንካሬ ናት። ልጄ ድክመቴ ናት። እሱ የኔ ስራ አይደለም። ይሄን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዘጋለሁ። እንደዛ ነው? እሺ ይኸውልሽ ቤቲ የትሁቴን በዚህ ሁኔታ ማየት እንደ መደራደሪያነት ይጠቅመኝ ይሆናል። ቀርቤ ባናግራት እኮ በአንድ ነገር ትደራደርልኝ ይሆናል በማለት ታዲያ ቤቲ ወደ ትሁቴ በመሄድ ምን እንደሆነችምና ምን ልትረዳት እንደምትችል እርዳታ ካስፈለጋት ከጎኗ ልትሆን እንደምትችልም ጠየቀቻት። ታዲያ ትሁቴም ደግሞ አዎ እንድትረጅኝ እፈልጋለሁ፣ እርዳታሽን እፈልጋለሁ በማለትም የምትፈልገውንም ነገር ከዚህ ቤት ብቻ እንድታስወጣትም ጠይቃታለች። ይህንን ነገር ምናልባትም ለናቲ ስትልና ናቲን ለማግኘት ስትል ምናልባትም ከናቲ ፊት ስለቆመችባት፣ ስለዚህ ትሁቴ ምንም ነገር ብትላት በምንም ነገር በዚህ በኩል ስለማትደራደር ታስወጣኝ ይሆናል በማለት ነበር ይህንን ጥያቄ የጠየቀቻት። ታዲያ ቤቲም ደግሞ ይቅርታ አድርግልኝና ይሄንን ማድረግ አልችልም፣ በምንም ነገር አብሬሽ ልደራደር እችላለሁ፣ ምንም ነገር ላደርግልሽ እችላለሁ፣ ነገር ግን ደግሞ ከዚህ ነገር ውጭ እንጂ ይሄንን ነገር ማድረግ አልችልም ትላለች። ምክንያቱም የትሁቴ ከመሬት ደርሳ እንደዚህ መሆኗ ያለ አንድ ምክንያት እንዳልሆነ ትሁቴ ይህ ባህሪዋ እንዳልሆነና ቤቲንም በቀጥታ ነገሩን ከቤቲ ጋር በቀጥታ ስላገናኘው ቤቲ ብቻ ስለሆነች ይሄንን ነገር ልታደርግ የምትችለው በተደጋጋሚ ከፊቱም ብስጭቷንና ምን አይነት ተግባሯን መጥፎ ተግባሯን እግሬን ጠቢልኝ እስከሚለው ድረስ መድረሷን ስለተመለከተ ታዲያ ይህንን ነገር ቀጥታ ከቤቲ ጋር ነበር ያገናኘው። ምንድነው ያደረግሻት? ምንድነው የተናገርሻት? በማለት ቤቲን ቢጠይቃትም ቤቲ ግን እመነኝ እኔ ምንም ላደርግ እችላለሁ፣ ነገር ግን በአሁኑ እኔ አይደለሁም ስትል እንዲጠይቃትና የሚያስፈልጋትም ነገር ካለ እርዳታም የምትረዳን ነገር ካለ እንደምትረዳትም ጭምር ነግረዋለች። ታዲያ ናቲ ምን እንደሆነች እንዲሁም ሊረዳት እንደሚችል በምንም አይነት ሁኔታ ብትሆን ምንም አይነት ነገር ቢያስፈልጋት እንደሚረዳትም ቃል ገብቶላን ነበረ። ታዲያ አሁንም ትሁቴን ቢጠይቃትም በተደጋጋሚ ምን እንደሆነች ትሁቴ ግን ምንም ልትነግረውም አልቻለችም። ትሁቴ ቤቲን አንድ ነገር እንድታደርግላትም ጠይቃታለች። ገዙ ወደ ቤት እስኪመለስ ድረስ ከጠዋት ጀምሮ እስከ ማታ ድረስ ከስራ ወደ ቤት እስኪመለስ ድረስ ትዕግስት የለኝም ስትል ከስራ ቦታው ድረስ እንድትወስዳትም ጠይቃን ነበረ። ታዲያ ቤቲም ደግሞ ይሄንን ነገር ያለምንም ማንገራገር አድርገዋለች። ምክንያቱም ደግሞ ቤቲ የምትፈልገው ጥቅም ስላላት ምናልባት ከናቲ ከተወገደችልኝ የምትልኝን ሁሉ አደርግላታለሁ፣ ከዚህ ቤትም የዓለምዬ ሚስጥር ባደርስበትና ባታውቅ ኖሮ አባረራት ነበረ። ይህንን ነገር እንደምታደርገው ለትሁቴም ነግራታለች። ነገር ግን ከባድ ሚስጥር አውቀሻል፣ ይህ ደግሞ የጋራ ስጋታቸው ስለሆነ በዚህ ምክንያት እንጂ ልትረዳት የማትችለው ቤቲ በምንም ነገር ልትረዳት እንደምትችል ከዛ ቤት እንድትወጣ ይህንን ሚስጥር ባታውቅ ኖሮ እንደምታደርገውም ነግራታለች። ታዲያ ቤቲም ወደ ስራ ቦታ ከወሰደቻት በኋላ ገዙም ወደ ስራ ቦታ መምጣቷ ባያስደስተውም ነገር ግን በአሁኑ ደግሞ ትሁቴ እንደፈለገችውና ትሁቴ አዛት እንደሆነ በእሷ ምክንያት እንደሆነ ወደ ስራ ቦታ የሄደችውም ነግራን ነበር። ታዲያ ትሁቴም ደግሞ የምትፈልጊውን ነገር መናገር ትችላለች ሲላት፣ ታዲያ ትሁቴ ደግሞ መናገር እንዳልፈለገች ምን ይዘጋሻል ያለች ሲሆን ቤቲም ደግሞ ነገር ግን ቤቲ ባለችበት ነጋገር እንደማይችሉና ይህ ሚስጥር የሁለታቸው ሚስጥር ብቻ እንደሆነ ቤቲን ወደ ውጭ እንድትወጣላትም መጠየቋ ነበረ። ቤቲም ደግሞ ያን ሁሉ ፀሐይና ያን ሁሉ መንገድ ካመጣሽም በኋላ አልገባኝም የኔ ወደ ውጭ መውጣት ለምን አስፈለገ ያለች ቢሆንም ነገር ግን የባሏን ባህሪ ታውቀዋለችና አድርገዋለች። ታዲያ ትሁቴም ደግሞ እንዲያስወጣ ከዛ ቤትና የሚፈልገውን ነገር አፏን እንደምትዘጋ ከምንም ነገር እንደማትገናኝም አሳምናም ነግራው ነበረ። ታዲያ ገዙም ምንም ነገር እንደማያደርግ ነግሯታል። ነገር ግን በአሁኑ ደግሞ አንድ ከባድ ነገር እንደሚፈልግና ይህንን ነገር ደግሞ የቤቱን ሚስጥር አሳልፋ ለናቲ እንደሰጠችው
ይህንን ነገር ደግሞ ናቲን ለማሳመን ከእሷ ውጭ ማንም ሊያደርገው ስለማይችል ስለዚህ የሆነውን ነገር የነበረውን ነገር እንደነበረ ታደርገዋለሽ፣ ልጅሽም ቤተሰቦችሽም ምንም አልሆኑም በማለት እየተኩራራ እንግዲህ ማስፈራራቱንም ቀጥሏል። ችግሯ መፍትሄ ያጣችው ትሁቴ ደግሞ ወደ ቤት በመመለስ መፍትሄ በማጣቷ መፍትሄ ግን ከአንድ ሰው ብቻ ላጣ አልችልም ስትል እሱም አባቢ ነው። የአባቢ መምጣት በጉጉት እንደምጠብቀውና መቼ እንደሚመጣ በጣም እንደከፋ ችግር ውስጥም እንደሆነች ለአባቢ ያሳውቀው ነበረ። ታዲያ ገዙ ከኔ በላይ ማንም የለም ያለ ሲሆን በአሁኑ ግን ጥበበኛው አባቢ እንዳለ ለትሁቴ ደግሞ መረጋጋት እንዳለባትና አባቢ ሊረዳት እንደሚችል ብቻ መረጋጋት እንዳለባትም ነግሯታል። ትሁቴ መግቢያ መውጫ ያጣችው ትሁቴ ሰላሟን ያጣችው በገዙ ምክንያት የሰው ልጅ እዚህ አንድ ክፍል ውስጥ ተዘግቶበት ሰላሙን አጥቶ ይህንን ያህል ጭካኔ እያሳረፉበት እኔ ተኝቼ ማደር አልችልም በማለት በርህራሄ ያገዘቻትን ታዲያ አሁንም በዚህም ሁኔታ ላይ ሆና ምንም ነገር እንኳን ማድረግ ባትችልም ነገር ግን ከእሷ ጋር ማውራት የምን ያህል ሰላም እንደሚሰጣት ስለተረዳሽ ወደ ቤትም እንደተመለሰች በቀጥታ ለአለምዬ ክፍል በመግባት አለምዬን እንደከፋትና በጣም ከባድ ችግር ውስጥ እንደገባችም ነግራታለች። አለምዬም መርዳት ባችልም ምንም እንኳን አቅመቢስ ብትሆንም አሁን ግን ትሁቴን አይዞሽ እያለቻት ነው። ምናልባትም ደግሞ አለምዬ የጤናዋ መመለስ ምናልባትም ትሁቴን ከዚህ ጉድ ልታወጣት የምችለው አለምዬን ብቻም ልትሆንም ትችላለች። ታዲያ አለምዬ ምን እንደሆነች ብትጠይቃትም ትሁቴም ብቸኛና አንድ ልጅ አቅመ ደካማ እንድታደርጋትና ደካማ ጎኗ የሆነች አንድ ልጅ እንዳለቻት ሁሉ ነገሯ ድካሟም እንዲሁ ደግሞ ጉልበቷም ብርታቷም ሁሉ ነገሯ ደካማ ጎኗም የሆነች አንድ ልጅ እንዳለቻትና አሁን ችግር ውስጥ እንደገባችም ነግራታለች። አለምዬም ይሄንን ነገር ማንም ሊያደርገው እንደማይችል በዚህ ልክ ትሁቴን ማንም ሊያስደነግጣት እንደማይችል በቀጥታ የሚገናኘው ከነሱ ጋር መሆኑንም ጠርጥራለች። ታዲያ ትሁቴም አይዞሽ ብቻ በማለት ችግሯን ለአለምዬ ካሳወቀቻ በኋላ ተመልሳ ወጥታለች። በዚህ ድርጊታቸው የተበሳጨችው ቤቲ ደግሞ እንዴት እኔ ከዚህ ድረስ ይዣ መጥቼ እንዴት እኔ ወደ ውጭ አድርጋችሁ ሁለታችሁ ትነጋገራላችሁ በማለቷ ከገዙ ጋር ታዲያ ቤቴም ደግሞ ይህን ነገር መነጋገር የሚችለው በትሁቴ ፊት ለፊት ስላልሆነ ትሁቴ ከወጣች በኋላ እሷንም ብቻዋን አናግሯታል። ታዲያ ምንድን ነው ያለችው ሲሆን እንዴት ከኔ ሚስጥር ይደበቃል? ምን ቢሆን ነው ምን ቢፈጠር ነው ስትለውም ምናልባትም ነገሩ ደግሞ የሚገናኘው ወደ ቤት ብቻዋን ከላክሻት ነገርስ ቢሆንስ በማለት ደግሞ ሌላ በኩል ቤቲ ምን አይነት ደካማ ጎን እንዳላት የተገነዘበው ባለቤቷ አሁንም ቤቲን ተስፈንጥራ እንድትወጣ በሌላ ነገር ዝርዝሩን ሳይናገር ጫፉን ብቻ ብቅ አድርጎ ቤቲን በራ እንድትመለስ ወደ ቤትም አድርጓታል። ትሁቴ ለአለምዬ ምግብ ይዛ መግባቷን ወደ አለምዬ ክፍል መግባቷና መውጣቷን በአሁኑ በይፋ አድርገዋለች። ታዲያ ቤቲም ምግብ አዘጋጅ ላይ ለአለምዬ ይዤ መሄድ እፈልጋለሁ ያለች ቤቲም እንደማያስፈልግና ለአለምዬ ቀደም ብላ ምግብ እንደሰጠቻትን በግልጽ ትነግራታለች። ታዲያ ቤቲም እንዴት ይህንን ታደርጊያለሽ ያለች ሲሆን ነገር ግን ትሁቴ ደግሞ የሰው ልጅ እኮ ነው የሰው ልጅን ያህል እዛ ክፍል ቁልፋችሁበት ዘግታችሁበት በዚህ ሁኔታ አድርጋችሁት የሰው ልጅ ነኝና እንዴት እችላለሁ እንዴት አስቻለሽ ቤቲ እንዴት አንቺ እንደዚህ ሆንሽ በማለት እሷ ከሰብአዊነት የወጣች ሰው መሆኗን ጨካኝ አረመኔ መሆኗን ነገጧት ደግሞ የእሷ ጣፈንታ ምን ሊገጥማት እንደሚችል አታውቂም በማለት እንግዲህ ይህንን ነገር ትሁቴ ስታደርገው በድፍረትና ባለማፈር በኩራት እንዳደረገችውም አለምዬም መጠየቋ በኩራትም እንዳደረገችውም ትነግራታለች። በሌላ በኩል ናቲ ትሁቴ ምን ሆና ነው ከእነዚህ ሰዎች ራስ አልወርድም ለትሁቴ እንደዚህ መሆን እነዚህ ሁለት ሰዎች ናቸው ምናልባትም ደግሞ ባልሽ ሊሆን ይችላል ያለ ሲሆን አባቱ ብሎ እንዲጠራውና ከዚህ ነገር እንደማያገናኛት ቤት ይነግራው ነበረ። ነገር ግን ከአባቱ ጋር እንደሚገናኝም ስላወቀ ታዲያ ወደ አባቱን በመሄድ ትሁቴ ምን እንደሆነችና ትሁቴ ችግር እንደገጠማት ስራ መልቀቅ ከፈለገችም መልቀቅ ትችላለች ወይ የሚል ጥያቄ ማቅርቦለት ነበረ። ነገር ግን ገዙ ደግሞ ይህንን ነገር ማድረግ እንደማይችልና ትሁቴ ከዛ ቤት መውጣት እንደማትችልም ይህ ነገር ተፈራርማበት የገባችው ሲሆን ይህ ውል ለ2 ዓመት የሚቆይ ማንኛውም ሰው በፈለገው ጊዜና ሰዓት እንደፈለገ መውጣት መግባት የሚባል ነገር ከነሱ ቤት የማይታሰብ መሆኑን በግልጽ ነግሮት ጨካኝ እንደሆነና በትሁቴ ላይ ይህንን ያህል ጭካኔ ያሳርፈው እያስለቀሳት ያለውም ገዙ መሆኑንም ተገንዝቧል።
ትሁቴን ወደ ራሷ እስክትመለስ ድረስ አብሬያት እሆናለሁ በማለት ከሷ መኝታ ክፍል ከዛች ደሳሳ ጎጆና ከዛች ትንሽዬ ክፍል ከሷ ጋር ማደር የምን ያህል ሰላም እንደሚሰጠውና አብሬያት ከሆንኩ ምናልባት ትመለስ ይሆናል በማለት ከዚህ አብሬሽ ነው የማድረው በማለት ለትሁቴ ፈገግታንም ጨምሮላታል። በሌላ በኩል ደግሞ ትሁቴ ሰላም ያጣችው ትሁቴ አንድ ነገር የሚፈልጉትን ነገር በሚስጥር እይዛለሁ፣ ብቻ ከዚህ ቤት መውጣት እፈልጋለሁ፣ ከዚህ አሰቃቂ ምስጢራችሁ ጋር እኔ መኖር አልቻልኩም፣ ሰላም መሆን እፈልጋለሁ፣ ከምትሉኝ ነገር በሙሉ ነፃ እሆናለሁ፣ ሚስጥሩን ለማንም አላወራም፣ ብቻ አላቁኝ እያለች በተደጋጋሚ ወደ ገዙም በመሄድም ጠይቀው ነበረ። ነገር ግን ገዙ ይሄንን ነገር ማድረግ እንደማችል ትሁቴ ከዛ ቤት መውጣት እንደማትችል ውላቸው መሆኑንም ነግሯት ይህ ትልቅ ስጋታቸው መሆኑንም ስለሚረዳ ታዲያ መውጣት እንደማትችልም ነግሯት አንድ ነገር ብቻ እንድትስማማ በአንድ ነገር ኦፈር አድርጎላታል። ያም ነገር ደግሞ ለናቴ የነገርሽውን ነገር መልሰሽ እናቱ እንደሞተችና በህይወት እንደሌለች አድርገሽ ታሳምኘዋለሽ በማለት ከባድ ጥያቄ ጠይቋታል። ታዲያ ትሁቴ ምንም ነገር ላደርግ እችላለሁ፣ ነገር ግን ይህንን እንዴት ላደርግ እችላለሁ፣ ይህንንም እንዴት እንደሰማ ልታውቅ ትችላለህ ያለች ሲሆን ገዙ ልጁ እናቱ በህይወት መኖሯን እንዳወቀ እርግጠኛ ሆኖ ነበር የተናገረው። ታዲያ ይህንንም ደግሞ ማንም ሊናገር አይችልም፣ አንቺ ብቻ ነሽ ልትናገር የምትችይው፣ ልጁ እኮ የልጅቷ የሴትዮዋን መኝታ ክፍል ሁሉ እኮ አውቋል፣ ስለዚህ ይህን ነገር ደግሞ ማንም ከአንቺ ውጭ ሊያደርግ አይችልም በማለት እርግጠኛ ሆኖ ሲነግራትም ትሁቴም ደግሞ ምናልባትስ ቤቲ ብትሆንስ ያደረገችው ስትለውም ታዲያ ገዙም ቤቲ ምንም ነገር ልታደርግ እንደምችል በምንም ነገር ልታጭበረብረው እንደምትችል ያውቃል። ነገር ግን ከዚህ ውጭ በሆነ ነገር ነው። ታዲያ ይህንን ነገር ቤቲ በፍጹም ልታደርገው አትችልም። ምክንያቱም ይህ ነገር ይህ ወንጀልና ይህ ግፍ የጋራ ግፋችን ስለሆነ አሁን እየዋሸች መሆኑን በሚገባ አረጋግጫለሁ በማለት ትሁቴ እየዋሸች እንደሆነ ቤቲ ምንም እንደምታደርግ እርግጠኛ የሆነ ነገር ግን ደግሞ በአለምዬ ጉዳይ ይህንን ሚስጥር ወደ ውጭ እንደማታወጣውም ተናግሯል። ብዙ ትሁቴን ይህንን ሚስጥር እስካላሳመንሽ ድረስ በማለት የሚያስፈራራና የጭካኔ ሙከራውን ሊያሳርፍባት እንደሚችል እንግዲህ በምስል አሳይቷታል። ትሁቴም አገር እያዝልኝ እያለች እንግዲህ ራሷን ይዛ እያለች ነበረ። በዚህ ሁኔታ ላይ ሆና ናቲም ትሁቴን ለማረጋጋት ሲሞክር ትሁቴም ናቲም በጥፊ ብላ ካጠገቧ ባረዋለች። ለዚህ ሁሉ ተጠያቂውና ምክንያቱ ለዚህ ደረጃ ያደረስኪ አንተ ነህ፣ ካጠገቤ ዘወር በልልኝ ብላለች። ናቲስ እስኪ እንግዲህ በምን መልኩና በምን ሁኔታ ሊረዳት እንደሚችል እያሰበ ነበረ። ናቲስ ተሳክቶለት ይረዳት ይሆን ወይስ ደግሞ ጤናማ የሆነችው አለምዬ ከዚህ በኋላ አትጠቅምም፣ ምንም ነገር አትጠቅምም፣ እብድ ናት የተባለችው አለምዬ ትረዳት ይሆን ወይስ ደግሞ አባቢ እንደተለመደው ትሁቴን በምንም ሁኔታ ላይ ብትሆን ትሁቴን ምንም የሚፈጠር ምንም ከጎኗ ሆኖ ከችግር የሚወጣት አባቢ ማን ይረዳት ይሆን? ሁላችሁም እስኪ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁ እያልኩኝ ዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ።